ሰላም ጤና ይስጥልን ተመልካቾቻችን ከአዲስ አበባ ጊዜያዊ ስቱዲዮ የአክብሮት ሰላምታችንን እናቀርባለን ከፍሬንድሺፕ ኢንተርናሽናል ሆቴል የተዘጋጀውን የውይይት ፕሮግራማችንን እንድትከታተሉ እንጋብዛለን እዚህ አጠገቤ አፈወርቅ አግደው ከአምስተርዳም ስቱዲዮ ወንድማገኝ ጋሹ ከለንደን ደረጃ ያብተወልድ ከአምስተርዳም እኔም ከዋሽንግተን ዲሲ ስቱዲዮ ነው አብራችሁ እንድትቆዩ እንጋብዛለን ሁላችሁንም አመሰግናለሁ እኛም እናመሰግናለን እንግዲህ ሁላችንም የተለያየ አመት ቆይታ አድርገን ነው ወደ ኢትዮጵያ የተመለስነው ከአፈወርቅ ጀምራለሁ ስንት አመት ቆይታል አዲስ አበባ እንዴት አገኛት ዘመኑ ከወጣው በጣም ቆይቷል የተወለደ ልጅ አሁን ጎርምሶ ብዙ ነገር የሚያደርግበት ጊዜ ነው 20 አመት ሆኖኛል እንግዲህ ከዛ በኋላ አሁን ስመለስ በዚህ በታየው ለውጥ ጭላንጭል ምክንያት ብዙ ለውጦች በተለይ በአዲስ አበባ አካባቢ ከግንባታና ከመሳሰሉት ነገሮች ታይተዋል እንደው ብቻዬን ወጥቼ በሰላም እመለሳለሁ ሳይጠፋኝ መንገዱ ለማለት በጣም ይጨንቀኛል ቢያንስ አንድ ሁለት መሪ ያስፈልጋል እጄን ጎትቶ በዚህ ነው የሚታለፈው ለማለት ከዛ በተረፈ ግን ህዝቡ መቼም የውስጡ ፍቅር ስሜት ደስታ ትውትነቱ ከልብ የሚጠፋ አይደለምና ኢትዮጵያ በገባውበትና በተለይ ደግሞ የአዲስ አበባን አፈር በረገጥኩበት ሰዓት ውስጥ ተኮማትሮ የነበረው የመታመቅ ስሜት እንደተ አድርጎ እንዲሁ እንደለጠጡት ፕላስቲክ እንደተመዘዘና ልቦናዬ እንዳሰፋው እንደው ከመጠን በላይ ሆኖ ሊገለጽ በማይችል ቋንቋ ውስጥ ብቻ ተጠማዞ የሚቀመጥ ነው ብዬ ነው ማስበው ወንድማገኝ በጣም ጥሩ መሳይ አመሰግናለሁ እኔ ከ13 አመት በኋላ ነው ወደ እናት ሀገሬ ወደ ሞዳት ሀገሬ መጣሁት እንግዲህ አዲስ አበባ እኔ ከሀገሬ ወጣው ጀምሮ ብዙ ናፍቆታልና ዝናብ ሲዘንብ አፈር ላይ ሲያርፍ ያሽታ ሁሉ ውል ይልባልና መሬቱን ረግጠ የራስን ሰዎች አግኝተ ባደክበት በተወለድክበት ባደክበት አየር መተንፈስ ጀምር ወዳጆችን ቤተሰብን ስታገኝ የሚሰማ ስሜት ጥልቅ ነው ጠቅለል ሲል እንግዲህ አየሩም ህዝቡም ለኛ ያደረገው አቀባበል በጣም ማራኪ ነበረ በህልሜ ነው በእውኔ ያንን ያረጋግጥኩ ነው አሁን ያለሁትና ይሄን ይመስላል ደረጃ እንግዲህ አንተ መስከረም ወር ላይ መጣል እንደው ከዛ በፊት ምን ያህል ጊዜ ሆኖ ነው ሀገርን የረገጥከው እኔ በ10 አመቴ ነው በ11ኛ አመት ደግሞ ሲል ነው እንግዲህ የመጣሁት ባለፈው መስከረም እንዳልከው ያ የሚገለጹት ባልደረቦች ስሜት ያለኝ በኔ ላይ ነበርና አሁን ስመጣ ያን ስሜት መጀመሪያ አግኝቻለሁ መጀመሪያ ስላለ እንግዲነት አይሰማም እናንተ ለማዳመጥ ነበር የመጣሁት እዚህ ያው ግን ኢሳት በሚሊ ማዳወሻ አደረገው ነገር እንደገና አንድ አዲስ ወር አመሰግናለሁ እንግዲህ ተመልካቾቻችን በዚህ በዛሬው ውይይት ቆይታችን የኢሳት የጋዜጠኞች ቡድን ባለፈው አርብ አዲስ አበባ ከገባበት ጊዜ አንስቶ የተለያዩ ክንውኖችን አድርጓል ይሄንን ያነሳን ይጫወታለን እንዲሁም በለገጣፎ የቤት ማፈናቀል ተካሂዷል ያንንም በተመለከተ ውይይት እናደርጋለን አፈወርቅ እንግዲህ ከሚሌኒየም ዝግጅቱን እንምጣና ባለፈው ቅዳሜ ደመቀ ነበረ ስሜት እንዴት አገኘው ያንን እለት በጣም በሚደንቅ ሁኔታ ነው የተመለከትኩት በልቦናው ሰርጾ ይገባል ለመግለጽ ከመችለው ከቃላት አቅም በላይ ይሆናል በመሰረቱ የህዝቦቹ ስሜት ደስታ እልልታ ሆሆታ ለኛ ያላቸው አክብሮት ፍቅርና ስሜት በቃላት የሚገለጽ አይደለም ያም ብቻም አይደለም ለዘመናት ሰቆቃንና ጭቆናን እንብኝ ብሎ በቁርጠኝነት የታገለው የኢትዮጵያ ነፃ ህዝብ ህሊና ያመጣው ይህ የትግል ውጤት በእኛ አንደበት ከነሱ ብሶት ጋር አብሮ እየተቀናኘና እየተዋሃደ ለነሱ ጆሮ በሚበቃበት ጊዜ አግኝቶልኛል እነሱ ደግሞ በዘመናቸውና በጊዜያቸው ትንሽ ላንጭል ሲያገኙ ሊሰጡ የሞከሩት ታላቅ አክብሮት ሁሉ ጊዜ ከህሊናዬ የማይጠፋ በልቦናዬ ታትሞ የሚኖር መሆኑን ብቻም ሳይሆን ለያንዳንዳችን ያላቸውን ፍቅር ከተገላየ አንፃር እየሰጡ ስማችን እየጠሩ ለኛ የሚቸሩት አክብሮት ተመልሶ ለህዝባችን ሊቸር የሚገባ እንጂ በእውነት ከምንችለው በላይ በመሆኑ አሁንም እኛ ለህዝብ ባለዕዳ እንደሆነ የሚገልጽ መሳይ ደረጀ ያንዳንዳችን ስም የተጠራ በሚነገረን ጊዜ የሚሰማን የውስጥ የደምና የልቦና ፍላትና ሞቅታ እውነትም ለካ ዝቅ ብሎ ገብቶ ከፍ ብሎ መውጣት የመኖሩን ያህል ህዝብም ለካ ያንዳንዱን ጋዜጠኛ ምን አድርጎ እንዴት አቀናብሮ ከየት መረጃ ሰብስቦ እንደምንስ ደግሞ ለህዝብ ጆሮ እንደሚያበቃ ጠንቅቆ ያቅ ነበርና እንዲናገር ጊዜውና ዘመኑ አልፈቀደለትም ነበርና ዛሬ ወቅቱ ሲመጣ እነሆ ህዝቡ እንዳለ እንደ አበባ ፈክቶ እንደ ፀሐይ ደምቆ ጩኸቱን አስተጋብቶ የኛን ማንነት በሚገልጽ አይነት መንገድ ማንነቱን የገለጸልን ህዝብ ስለሆነ በእውነት ለኢትዮጵያ ህዝብ ለአዲስ አበባ ህዝብ በዛ ቦታ በታሪክ አጋጣሚ ተገኝቶ የኛን እንቅስቃሴ አይቶ ሚሌኒየም ውስጥ የሚካሄደው የኢሳትን በዓል ለማክበር እድል በማግኘታቸው ከነሱ ይልቅ ደስተኞች መሆን ያለብን እኛ ነንና ብዙ የወደፊት የሥራ ዕዳ እንዳለብን ከወዲሁ መገመት ይቻላል አመሰግናለሁ አፈወርቅ እንግዲህ አፈወርቅ ሲናገር
ይፈጥናልና በራሱ ልዩ ውበት ነው። ባለፈው በሚሊኒየም አዳራሽ ህዝቡ ከፍተኛ አድናቆት የሰጠው አንድም በዚህ አቀራረቡና ሐሳቡን የሚያፈስበት መንገድ በጣም አድናቆት የተቸረው ነው። እንደማገኝ እንግዲህ የልደት ቀናችን ነው ማለት ይቻላል። ቅዳሜ ዕለት እኔ በእውነቱ የግል ስሜቴን ለመግለጽ በጣም እስክጀገር ድረስ ነው። ቅዳሜ ዕለት በጣም ነው ደስ ያለኝ። ኃላፊነት የመሸከም ብቻ ሳይሆን በእውነቱ ለከፈልነው ዋጋ ባለፉት 8 ዓመታት ህዝቡ አክብሮት የሰጠን ሽልማት ያገኘንበት ትልቅ ቀናችን ነው ማለት ነው የምችለውና እስቲ ያንተ ስሜት እንዴት ነበር? በጣም ጥሩ። ከሁላችሁም የተለየ አይደለም፣ ግን እኔ በአንድ መልኩ የተረዳሁት ነገር ምንድነው ሰው ነፃነት ነው የሚለውን አንድ አባባል ያስታውሰኝ። የታፈነ ማህበረሰብ ነፃነቱን ሲያገኝ ስሜቱን የሚገልጽበት መንገድ ልዩ ነው። 27 28 ዓመት ባገዛዝ ስር የነበረ ማህበረሰብ ለዛ ማህበረሰብ ደግሞ ድምጽ በመሆን ሲያገለግል የነበረው የተጨቋኙ ህዝብ ለሳንም ድምጽም ማህበረሰቡ ራሱ ባወጣው ስም በዛ ሁኔታ ውስጥ ዘልቀን ነፃነቱ በአንጻራዊነት ምናልባት ጉዞ ስላልተጠናቀቀ ያንን ተስፋ ይዘን ሰው ማንንም ሲያስገድደው ቀደም ሲል ይደረጉ የነበሩት አንዳንድ ሰልፎችንም ኮንሰርቶችንም ስታይ አበል ተከፍሏቸው በካድሬ ተጨቅጭቀው የሚወጡበት ነው። ሰው በገዛ ፈቃዱ ገዝቶ አንዳንዱ መኪና ሊፍት እየሰጠ አንዱን እየረዳ ከሊቅ እስከ ደቂቅ ህፃናት፣ አዋቂ፣ የሃይማኖት ሰዎች እኩል አንድ መድረክ ላይ ታጅበው ለነፃነት ያላቸው ፍቅር ለሀገራቸው ያላቸውን ጥልቅ ስሜት የገለጹበት ነው። ለዚህ ደግሞ እኛን እንደ ባለ ውለታ ቆጥረው እናመሰግናቸዋለን ሲሉ ማመስገን የነበረብን እኛ ነን። ሁለቱም ሃርሞኒው ሰመረ። ለኛ እንደመወለድ ነው። ሰው የዘራውን ሲያጭድ ያንን ፍሬ ስታየው በፍሬው ተጠቃሚ የሆነው ማህበረሰብ ደግሞ አጋርነቱን ሲገልጽ በቃ ከዚህ በኋላ አንዳንዶቻችን እንዳልነው ብንሞትም አይቆጨንም ስራውን ባናጠናቅቀውም መሰረት ይዟልና እዛ መሰረት ላይ ጥው የሚያስቀምጡ ማገሩንም ሌላ የሚጨምሩ አካላት አላፍ ናቸው በሚለው ሁሉ የፈጠረው የደስታ ስሜት ቀላል አይደለም። ይሄ ደግሞ የሞራል ስንቅ በቀጣይ ለምንሰራቸው ስራዎች አገሪቷ ውስጥ ዲሞክራሲ እንዲሰፍን የህግ የበላይነት እንዲከበር ሰብአዊ መብቶች እንዲረጋገጡ ለማድረግ ለኛ የሚሰጠን ትልቅ ስንቅ ነው፣ የሞራል ስንቅ ነው። አዲስ አቅጣጫን በመቀየስ በኩል ህዝቡ ያሸከመን ኃላፊነት ቀላል አይደለም። በእጃችን የያዝነውን ነፃነት ላለማስነጠቅም በተጨማሪ ኃይል እንዲሆነን ያንንም ማሰብ እንጠይቃለንና ስሜቱ እንደዚህ ነው የሚመስለው። ደረጃ ያንተ ስሜት እንዴት ነው? ምናልባት ወንድማገኝ ከገለጹ አንፃር ኃላፊነትም የመሸከም ነው። ይሄ ቀላል አይደለም። በርግጥ ጠብቀናል ወይ የሚለው በራሱ ሊነሳ ይችላል። በዚህ አጋጣሚ እንዲህ አይነት የህዝብ አቀባበል ይኖራል ወይ የሚለው እናም ስሜት እንዴት ነበር? እንደው በቀጣይ ሲሄ ትልቅ ኃላፊነት የመሸከም የቤት ስራ የተሰጠነለት ነው ማለት የሚቻል ይመስለኛል። ያው መሳይ እንግዲህ ይሄን ህዝቡ እንደሚወደን እናውቃለን። ከምንቀበላቸው ጥሮች አኳያ እንደው መቼ ነው የምትወጣው የሚለው ጥሪ በየቀኑ በስራችን ሁሌም ከህዝብ ጋር ተገናኝተን ለመስራት አለን። ግን ያን ቢሆን በሚሊኒየም አዳራሽ የታየው ነገር ከጠበቁት በላይ ነው። ለኔ በጣም ከጠበቁት በላይ ነው። ኢሳት በሚሊኒየም አዳራሽ ራሱ ማዘጋጀቱ ያዘጋጃል ከተባለበት ጊዜ ጀምሮ ምን አይነት ነገር ነው እየሆነ ያለው የሚል ነገር ይሰማኝ ነበርና ሆኖ አየነው በተግባርና ያየነው ስሜት የህዝቡ ላይ ያየነው ስሜት አሁን አንተ እንዳልከው ያን ነበር ያጫረብኝ። ኦኬ ሰርተናል፣ እንደዚህ ያደርገናል። ግን ይሄ ህዝብ እንዲህ በሚያሞግሰን ደረጃ እስካሁን የሰራነው ነገር ለዚህ ካበቃ ለዚህ ህዝብ ምንድነው የምንሰራለት? ከዚህ በላይ ምን ልክፈልለት የሚል የበለጠ ሪስፖንሲቢሊቲ ያሸከሙብንም የደስታ ብቻ አይደለም ያደራም ቀን ነው። ሌላው መሳይች ነገር በረጻት የሌለበት ኢሳት ከጅምሩ ጀምሮ በኤዲቶሪያል ፖሊሲውን በሙሉ ሲያንጸባርቅ የኖረው በተለያዩ ዘገባዎች በኢኮኖሚውም በምኑም ይገለጽ እንጂ ዋናው ማጠንጠኛ ኢትዮጵያዊነት ነው። በሁሉም ላይ የተለያዩ ፕሮግራሞች አሉ። ማዕደ ኢሳት አለ፣ ህትመት ዳሰሳ አለ፣ ፍትህ አለ፣ ዜና አለ ምናምን ማጠንጠኛዎች የሁሉም እንትን ኢትዮጵያዊነት ነው ሲናገር ነበር። ይሄ ህዝብ ኢትዮጵያዊነት ጋር ያለውን እንትን መቼም አሁን በአዲስ አበባ ዙሪያ በምን ዙሪያ የተለያዩ ነገሮች ይባላሉ። ያን ጭምር ያንጸባረቀ ነው። ይሄ ህዝብ ከኢትዮጵያዊነት መለየት አይቻልም የሚለውን ራሱ ያረጋገጠ ነገር ነው። እና ይሄ ነው እንትን ያለ ሌላ አንድ ገጠመኝ እንጂ ገረመኝ ነገር የዛሬ ሲሳይ ጋር ስንወጣ ከሁለት ዓመት ከቅንጅት መች ከተስለ ስንወጣ ይወጣ ነው
በኔ ልደት ቀን ነበር ከሁለት ዓመት በኋላ እና መችለት አንተና ሲሳይ ሰፈር ስትሄዱ ወይም ማግስት ሽሮ ሜዳ ሲሳይ ቤተሰቦች ሄዳችሁ ያ ነገር ሲሆን ሰዎቹ አላወቁም ያን ያህል አቀባበል አድርገው ማታ እዚህ ስትመጣ እዚህ ሆቴላችን ያረፉበት ሲሳይ ቀን እኮ የኔ ልደት ቀን ነው ሲል ገረመኝ። ለነገሩ እዛም ልደት ቀኑ መሆኑን ገልጾ ሃፒ በርዝዴይ ብለውታል። ግን ሳያውቁ ነው እነሱ ያዘጋጁት። ጥምጥሞሹ የሚገርም ነው። አይገርም? ለሱ ድርድል ነበር። ይገርመኛል። በቃ እና እንዲህ አይነት ነገሮች ሲገጣጠሙ ብዙ ጊዜ ይገርመኛል። አፈወርቅ እንግዲህ ምናልባት የኢሳት የሚሌኒየሙ በዓል እንደ ኃላፊነት ብቻ ሳይሆን ከኢትዮጵያዊነት አንፃር ምን አይነት መልእክቶችን ነው ያስተላልፈው? በእርግጠኝነት መናገር የሚቻለው ሰው ኢትዮጵያዊነትን ኢሳት ስለሚያነግስ ኢትዮጵያዊነት ፍቅሩን ለመግለጽ በተለይ በዚህ ወቅት ላይ ኢትዮጵያዊነት በተወሰነ ደረጃ የተመታ ባለበት ወቅት ላይ ነው እንግዲህ ስሜቱ ፈንቅሎት የመጣውና ከዚህ አንፃር የኢሳት ድል ብቻ አይደለም የኢትዮጵያዊነትም ድል ነው የሚል መልእክቶችን እየሰማን ነው። እንዴት ትጋራዋለህ ይሄን ሐሳብ? ያለ ጥያቄ እንጂ ለዘመናት ተከብራ የቆየች እናት ሀገር በጀግኖች ልጆቿ አጥንትና ደም ተገብሮላት ለዚህ የደረሰች እናት ሀገር የሰው ልጆች መገኛ የሆነች ኢትዮጵያ በርካታ ልጆቿ የሰውን መደፈር ከማየት ይልቅ እኛ ህይወታችንን አስቀድመን እናሳልፍ በሚል አይነት መንገድ ተነስቶ ለዚህ ኢትዮጵያ ያደርሰዋታል። የታሪክ ግፈኞችና ክፎች ደግሞ ያቺ አገር ሆና እንዳትኖር ከኢትዮጵያ የታሪክ ጠላቶችም ጋር ተባብረው እንደገና ተራ መንደሮችን አገር ለማድረግ በሚወስዱት እርምጃ ኢትዮጵያ ተበድላም ደምታም ታውቃለች። ይህንን እንባዋን የደም እንባዋን ለማበስም ይሁን መልሶ የትናንትናውን ታሪኳን በፍትሃዊና ዲሞክራሲያዊ መንገድ ከዘመኑ እድገትና ብልጽግና ጋር አብሮ በማገናኘት ኢትዮጵያ ውስጥ ሰላም፣ ዲሞክራሲ፣ ፍትህ ኖሮ ጭቆና ለአንድና ለመጨረሻ ጠፍቶ የኢትዮጵያ ዜግነት መብቷ ከፍ ብሎ በታሪክ ገናና የነበረችውና የሰው ልጆችም መገኛ ናት ተብላ በብዙ የዓለም የታሪክ ደራሲያን ተጽፎላትና ተደርሶላት የምትገኘው እናት ኢትዮጵያ ዛሬ በጎጥና በአንዳንድ የጎሳ ፖለቲካ ምክንያት ከነበረችበት ወርዳ ተበታትና የሙዝ አይነት መንግስታት ሆና ደቃና ናሳውና እንድትገኝ የተጀመረው አካሄድ ለኢትዮጵያውያን የማይጠቅም መሆኑንና በታሪክ አጋጣሚ ደግሞ ለነጻነት ታገልኩ ብሎ እንደ ተውሳክ የኢትዮጵያን ህዝብ ደም እየመጠጠ በመዝበራ፣ በአፈና፣ በዘረፋ፣ በግድያ፣ በእስራት የስንቶችን ዜጎች ህይወት በግፍ ያለ ፍርድ የበላው ስርዓት ዛሬ በተወሰነ ደረጃ እንዲሁ አንድ አካባቢ ላይ ታስሮ መቀመጡ ጥሩ አካሄድ ቢሆንም ወደ ኋላ ደግሞ እንዳንመለስና ኢትዮጵያዊነት እንዳይሞት ጭራሽ እንዲነክስ እንዲገንና ዜጎቿን የኩራት አምባ የኩራት ምድብር ለማድረግ የተጀመረውን እንቅስቃሴ በተመለከተ ኢሳት ለምን ግፍ ይፈጸማል? በግፍ ሰው ለምን ይገደላል? ጭራሽ ከመጽሐፍ ቅዱስም አንፃር አትግደሉ የሚለውን የሰው ልጅ ለምን ማክበር አቃተው? ህገ መንግስት ሰው እንዲሞት አይፈቅድምና የራሱን ህገ መንግስት የማከብር ሰዎችን በግፍ የሚያሳድድ የሚዘርፍ የሰውን ሀብት የሚቀማ በሌላ በኩል ደግሞ ስንቶቹን አካለ ጎደሎ ያደረገ ስርዓት በፍጹም መቀመጥ የለበትንማ። ይሄ ስርዓት መወገድ አለበት፣ መወገዝ አለበት። የኢትዮጵያን ህዝብ ከዳር እስከ ዳር ኢሳት በዚህ ንጹህ በሆነና በጠራ አስተሳሰብ መርቶ ለነጻነቱ ማብቃት አለበት በሚል ጭቆናን እምብኝ ባሉ የኢትዮጵያዊነት ፍቅር ባላቸው የዜግነትን ፖለቲካ በሚያስቀድሙ የሰብአዊ መብት ተከራካሪዎች፣ የፖለቲካ ድርጅት መሪዎች፣ በሌሎችም ዜግነትን በሚያቀነቅኑ ኃይሎች ከዛም ተረባርበው ከተቋቋመ በኋላ እነሆ 8 ዓመቱን ጨርሶ 9ኛውን ሲል ይሄ አስተሳሰብ በህዝባችን ጆሮ ጠልቆ በመግባቱ ምንም አይነት የካድሬ የፖለቲካ ፕሮፓጋንዳ ያልበገረው የኢትዮጵያ ህዝብ እነሆ ዛሬ መልሶ እኛን ከፊት ለፊቱ አይቶ እውቅና ሰጥቶ ለኛ ያለውን አክብሮት ሲቸር ይህንን ማየት የሚባል ነገር በዚያ አጭር ጊዜ ውስጥ ከቶ ነው ያልታሰበ ስለነበር ዛሬ እነሆ የኢትዮጵያ ህዝብ እልል ብሎ የተቀበለንን ህዝብ እኛ ደግሞ ነገ በበለጠ እንድናገለግልና የቀሩ የታሪክ መሰረቶች፣ የዲሞክራሲ አካሄዶች፣ የሰው ልጆች የመብት አጠባበቅ ሂደቶች ሙሉ በሙሉ ተረጋግጠው እስከሚታዩ ድረስ በዚህ አይነት መንገድ በነጻ ጋዜጠኝነቱ ከዛና ከዚህ ሚዛናዊነቱን ጠብቆ ለኢትዮጵያ ህዝብ መረጃዎችን በማቀበል መልካም የሆኑ ነገሮች በመንግስት ሲሰሩ እነሱም በመደገፍና በማተጋጋት አንዳንድ ስህተቶች ሲፈጸሙ ደግሞ መታረም እንዲችሉ በማድረጉ ሂደት በርትተንና ተግተን እንድንሰራ የታሪክ አደላ የተጣለብን ቀን ሆኖ ነው የሚታየው። እንግዲህ ወንድማገኝ ተመሳሳይ ጥያቄ ነው። በእለቱ በሙዚቃዎች ሲቀርብ የነበረው የኢትዮጵያዊነት ስሜት ሰንደቅ ዓላማችንን ለብሰው አንዳንዱ እየተንበረከከ ኢትዮጵያዊነትን ሲያነግስ ሲያነባ የተመለከትኩበትም አጋጣሚ ነበርና ከኢሳት በላይ ነበር ኢትዮጵያዊነት የነገሰውና ይሄንን የታዘብክ ይመስለኛል። በመሰረቱ የኢትዮጵያዊነት ምናልባት የዘውግ ፖለቲካ አየሩን ስለሞላው የተዳፈነ የሚመስላቸው አንዳንድ ሰዎች ወይም አንዳንድ የፖለቲካ መሪዎች ሊኖሩ ይችላሉ። ኢትዮጵያዊነትን በተመለከተ ግን ረቂቅ ነገር ነው። ኢትዮጵያ ታሪክ ጸሐፍትም
እንዳነበብነው ወደ ኋላ መለስ ብለን ስናይ ኢትዮጵያዊነት አንድ እንደውም ፕሮፌሰር መስፍን ያሉት ነገር ያስታውሰኛል። ኢትዮጵያዊነት መቃብር ሲቆፈርለት መከራ መጥራት ችሎታ አለው። ኢትዮጵያን አትንካት ነው ምሳሌ ያስቀምጣሉ። ሁለት ስርዓቶችን ወደ ኋላ መለስ ብለን ከህወሓት በፊት የነበረው የደርግ አገዛዝ የኮሙኒስት ፓርቲ ሆኖ ከመጣ በኋላ ሃይማኖት የለም ክርስትና ማያዋጣም እነዚህ ተቋማትን ወደ አንድ ቦታ እንቀይራቸዋለን ኢትዮጵያዊነት ከማርክሲዝም ሌኒኒዝም ፍልስፍና አንፃር ታሪኮች ተቆልፎባቸው የተመዛርቶችም እንደዛ የሶማሌ ጦርነት በ67 በ69 ሲከሰት ግን ታሪክ መዝገብ ቤቶች የተከፈቱ ብራናዎች የተገለጡ ኢትዮጵያዊነት የተሰበከ ሚሊሻው ተጠርቶ በ10 ጊዜ በ10 ወር ዝግጅት ውስጥ ወራሪ ሶማሌ ሰራዊት መደምሰሱ ይታወሳል። ስለዚህ ኢትዮጵያዊነት መቃብር ቆፍሮ ወጣ። ያ ዳርግ ኢትዮጵያዊነት ላይ መከራ ጠርቶ ነው። ህወሓትንም ስናስታውስ ይላሉ እሳቸው ህወሓት ኢትዮጵያን ከተቆጣጠረ በኋላ የ100 ዓመት ታሪክ አለ፣ ባንዲራ ጨርቅ አለ፣ የአክሱም ሐውልት ለላይታው ምን ነው የሚል የመለስ ዜናዊ ፍልስፍናን ማራመድ ጀመረ። ዜጎችን ኢትዮጵያዊነት እውቅና ሳይሰጠው ብሔሮች ብቻ ብሔርተኝነት እንዲያቀነቅኑ በሚያደርግ መሰረት መንግስቱን መዛን ያዋቀረው ግን 1990 ዓመተ ምህረት ላይ ያንን ታሪክ የለም ኢትዮጵያዊነት የለም ሲባል የነበረው ኢትዮ ኤርትራ ጦርነት ሲከሰት አርበኞች እየተጠሩ ልክ እንደ ደርጉ ጊዜ ብራናዎች የተገለጡ ኢትዮጵያ የ3000 ዘመን ታሪክ እየተባለ ወጣቱ ለጦርነት ተጠራ። ኢትዮጵያዊነት አሁን መቃብር ቆፍሮ ወጣ። ስለዚህ ያ ድምጽ አለ ረቂቅ ነገር ነው። በግራም በምስራቅም በደቡብም በሰሜንም በመራብ ጫፍ ብታውያን ያንን ነገር ታይዋል። በቀንጅት ጊዜ አይተነዋል። በ97 ምርጫ ጊዜ አይተነዋል። እንደገና መለስ ብለህ ስትል ዶክተር አብይ ኢትዮጵያዊነትን ብሎ ከተናገረ በኋላ አዲስ አበባ የተደረገው ሰልፍ ላይ አይታችሁታል የነበረው የህዝቡን ስሜት። እንደገና ደግሞ ግንቦት ሰባትም ሲገባ ከቦሌ እስከ ስቴዲየም የነበረው የህዝቡን ስሜት ሰንደቅ ዓላማውን ይዞ ለፓርቲዎች ብቻ አይደለም ኢትዮጵያዊነት ድምጽ የሚሆንለት አካል ሲመጣ የሰው ስሜት ገንፍሎ ይወጣል። ስለዚህ ባይናገረውም በልቡ ውስጥ የተቋጠረ ነገር ነው። ያ የተቋጠረው ነገር ዛሬ ተሰብስቦ እንግዲህ ነፃነቱን ሲያገኝ ደግሞ አንድ ላይ ደምቅሞ እጅ ለእጅ ተያይዞ ሰንደቅ ዓላማው ሲውለበለብ በተለይ ከላይ ሆነ ስታየው የሆነ ገነት ውስጥ የምትሳፈፍ ነው የሚመስለው። ለዛ ነው ኢትዮጵያዊነት ረቂቅ ነው። ያ ረቂቅነት ትላንትም ነበረ ዛሬም ይኖራል ወደፊትም ይቀጥላል። ስለዚህ እንደኔ እምነት እኔ ሰው ነኝ ብዬ አምናለሁ። ሰው ኮንኩ ማንነት አለኝ። ያ ማንነት ኢትዮጵያዊነት ነው። ብዙዎችም ከዚህ ማንነት በስተጀርባ የተደበቀ ነገር የለም። ኦሮሞውን ደስ የሚያሰኝ ነው፣ አማራውን ደስ የሚያሰኝ ነው፣ ጉራጌውን ደስ የኛ ምርጥ ጌጦች ናቸው፣ ልዩ ነገሮች ናቸው። 80ውንም 85 ቢሆን ብንጠራቸው ይሄንን ለፖለቲካ ቁማር መጫወት ሌላ ነገር ነው። ግን ኢትዮጵያዊነት ይሄንን ሁሉ ያቀፈ ልዩ ጸጋ ነው። ይሄንን ጸጋ ዛሬ ተገልጦ ባይኔ ያየሁት አስደስቶኛል። በጣም በጥሩ ሁኔታ ነው የገለጽከው። እንደማገኝ እንግዲህ አንተን የደረጀን ሐሳብ ደግሞ እንቀበል። በእለቱ የታዘብከው ምን ነበረ? ኢሳት ብቻ ነው የተወደሰው ወይስ? ቀደም ጃፎ ለመንገር ይችላል። ይሄ ህዝብ እንትን ያለው ሊያወድስ የመጣው የኢሳት መርህ ኢትዮጵያዊነት ስለሆነ ነው። አሁንም ይዞት የሚቀጥለው መርህ ኢትዮጵያዊነትን ማስረጽ ሰርጿል። ኢትዮጵያዊነትን መተረክ እንደዚህ አይነት ላይ ነው እንትምለውና በእለቱ ከታዘብኳቸው እንደው እነሱ ስለገለጹት ብዬ ነው። በዛ መድረክ ላይ ምርጫ 97 ሲያነሳ ነው አሁን ወንድም አገኝት እዚህ ያለኝና በዛ በምርጫ 97 ጊዜ ምርጫ ታዛቢ ከነበሩት መካከል አንዷ ሚስ አና ማሪያ ጎሜዝ ሁሌም በልቤ ውስጥ ነበሩ። በአጋጣሚ ሆኖ አና ጎሜዝ የተመሰገኑት በኢሳት ዝግጅት ላይ ሆነ ኢትዮጵያዊነት በታወጀበት ኢሳት ዝግጅት ጋር ሲገጣጠም እርግጠኛ ነኝ እንግዲህ ስጠብቅ የነበረው ዲሞክራሲያዊ ስርዓት ይፈጠራል የነ ዶክተር አብይ ይሄዳል አንድ ቀን ቴንኪው ይባላሉ ብዬ ነበር። ያ ግን የተሳቸው የቴንኪው ዝግጅት በኢሳት ፕሮግራም ላይ መሆኑ በጣም ደስ አለኝ። በዚህ ቦታ ላይ ለኢትዮጵያዊነት ሲሉ ለነጻነት ሲሉ ለመብታቸው ሲሉ መከራና ሰቆቃ ያሳለፉ ከኛ በላይ እነ ወጣት ዮናስ ጋሻ ሁሉ ተገኝተው ነበር። እንደዛ አይነት ሰዎች የነ ፕሮፌሰር ብርሃኑ ነጋ እናቶች የኛ ባልደረባይና ምናላቸው እናቶች ብዙ ሰዎች ለልጆቻቸው የሚሳሱ የሁላችንም ቤተሰቦች
በጣም በዚህ በትግሉ ሂደት ውስጥ በርካታ አስተዋጽኦ ያደረጉ ሰዎች ተገኝተው ነበር። ኢቭን እዛ ያለው ስብስብ እዛ ጋር የተገኘው ከተለያየ ቦታ ይምጣ እንጂ እና አንዱዓለም አራጌ እነ እስክንድር ነጋ እነዚህ ሰዎች ሁሉ ለኢትዮጵያዊነት ዋጋ የከፈሉ ናቸው። እና እዛ እንትን የሚል ሰውን ቀስቅሰው ባበል አድርገህ በብዙ ነገር አድርገህ የተሻለ ሰው ማታመጣበት ሁኔታ ገንዘቡን ከፍሎ በዚህ በኑሮ ውድነት ገንዘቡን ከፍሎ ያን አዳራሽ ሲያጨናንቀው ሲያዩ ኢትዮጵያዊነት በቃ ልገልጸው አልችልም። ልዩ ረቂቅ የሆነ ጸጋ ነው። ኢትዮጵያዊነት እኮ እንደ አውሊያ በቃ መንፈስ ታውቃለህ። ሰዎች ዝም ብሎ ኢትዮጵያዊነት ሲባል ባንዲራው ምናምን ሲባል አይገባቸውም። መሳይ ደረጀ ኢትዮጵያዊነትን ሆየ እያለ ገብቶ በልጅነታችን ቤተሰቦቻችን ቡና ሲጣጡ እህቶቻችን በሰርግ ሲጋቡ ብዙ ነገሮች ጋር ማናውቀው ልንገልጸው የማንችላቸው በብዙ ባህላዊ እንትኖች እሴቶች የተገነባ ነው ኢትዮጵያዊነት። ሶስት ጋብተናል። ይሄን ነገር ከዚህ ውስጥ ማውጣት አይቻልም። ስፒሪቱ ማለት ነው። ለዚህ ነው ይሄ ህዝብ የፈለገ በድለው አንዳንዱማ የፈለገ ብዙ መከራ አድርገበት ሰይ አሁን ኦባንግ ቤቱን ይጠቅሰዋለሁ። እነዚህ ወደ ኋላ እንትን ያሉ ክልሎች የሚባሉት በኢትዮጵያ ታሪክ ውስጥ ከፍተኛ በደል ደርሶባቸዋል ከተባለ ከነሱ በላይ ማንም የደረሰበት የለም። እውነት እናውራ። ነገር ግን ምንድነው ያለው? በቅርቡ ጣሊያንን ሚኒክ ወይም አባቶቻችን ባያሸንፉ ኖሮ ስሜ ሮበርት ይሆን ነበር። መከራ ከኢትዮጵያዊነት አያወጣም። የደረሰ ችግር አያወጣም። ብዙ ደልቶት አይደለም ኢትዮጵያዊነት የሚያወድስ። በተለይ ባለፉት 27 ዓመታት ማን ነው የደላው? ጥቂቶች ካልሆኑ በስተቀር ከፍቷቸዋል። በኢትዮጵያዊነት ስራ ተረግጠዋል ብዙዎች ኢትዮጵያ ስላሉ ዘርጉት ይወጣሉ። ነገር ግን ያ ሁሉ መከራ ደርሶባቸው አሁንም አገሬ ናት እና እዛ የመጣው ህዝብ እኮ ፊቱን አይቶ የተጎሳቆለ ህዝብ እኮ። ነገር ግን ከኢትዮጵያዊነት የሚለየኝ የለም ያለበት ነውና ይሄ ደግሞ ኢሳት የቆመለት ዓላማ ነው። አመሰግናለሁ ደረጀ። እንግዲህ ተመልካቾቻችን የምትከታተሉት ከዚህ ከአዲስ አበባ ጊዜያዊ ስቱዲዮ ከፍሬንድሺፕ ኢንተርናሽናል ሆቴል የሚቀርበውን ልዩ የውይይት ዝግጅታችን ነው። የኢሳት ባልደረቦች በአዲስ አበባ ያደረጉትን ቆይታ የተመለከተውንም ቀጣዩን ክፍል እንድትከታተሉ እንጋብዛለን። እንግዲህ በቆይታችን ብዙ ነገሮችን ተመልክተናል። የካቲት 12 ሰማዕታት ሐውልት ጋር ሄደን የአበባ ጉንጉን አድርገናል። በፕሮፌሰር መስፍን ወልደማርያም መኖሪያ ቤትም ተገኝተን ተጫውተናል። እንደዚሁም በኢትዮጵያ ቴሌቪዥን ጉብኝት አድርገናል። አፈወርቅ እስቲ ሶስቱን ዝግጅቶች ጠቅልለህ ምን ተሰማ? ምን አገኘ? በልጸጋ የሆነ የታሪክ ቅርስ ጥሎብን ያለፈውን የታሪክ ውለታና የኢትዮጵያዊነትን እምብርት እንደገና መልሰን ባሸይተ መልኩ በህሊናችን ያሰብነውን በልቦናችን ያቀድነውን በእጃችን ይዘን በህድንብለት አበባ ፍቅራችንና ስሜታችንን ለየካቲት 12 የሰማዕታት ቀን ማበርከት መቻላችን በራሱ በልቦናችን ውስጥ የሚያስቀምጠው ታላቅ የህይወት ምንጭ አይነት ሆኖ ይገኛል። ኢትዮጵያዊነት ከምድር ስር ከታደለ ምድር ወደ ላይ ከበረሃ አካባቢ እንደሚመነጭ ጸበል ሆኖ መገኘቱ በጥያቄው ውስጥ የሚገባ አለመሆኑን አረጋግጦልናል። ኢትዮጵያ በምንልበት ጊዜ ሁሌ ትዝ የሚለን የልጆቿ ደምና አጥንት የገነባት ከዚህ መንደር ከዛ መንደር ሳይባል ልክ ቀፎ እንደተነካበት ንብ ሆ ብሎ አገርን ለማስከበር የወጣው አባት የወጣው ወገን የከፈለው መስዋዕትነት ነው። እነሆ ያሆነና በ1928 ዓመተ ምህረት ጣሊያን ኢትዮጵያን በሚወርበት ጊዜ እንደምን ለሀገር ያሉ ጀግኖች ወደ ጫካ ገብተው ዱርን ቤታቸው አድርገው በየመስኩ የሚመጣውን መከራና ስቃይ በጫንቃቸው ላይ ተሸክሞ የከፈሉት የደም መስዋዕትነት ለዛሬው ነፃነትና ኢትዮጵያዊ ነኝ ብዬ በዞርኩበት የዓለም ክፍል ደረተን ነፍቼ በታሪክ ኮርቼ የምናገርበትን ታላቅ የህይወት መድህን ለኔ የሰጠ የመስዋዕትነት ሐውልት በመሆኑ እዛ እኛ የኢሳት ጋዜጠኞች ሄደን ክብራችን ለሰማዕታት ስንሰጥ ትልቅ ድርሻ ነበረው። አንደኛ አገር የሚባል ነገር በጠላት በሚወረርበት ጊዜ እነኛ ቀደምት አባቶቻችንና እናቶቻችን የከፈሉትን ፈለግ ተከትለን እኛም በደረሻችን ደግሞ የሚመጣውን መስዋዕትነት ተቀብለን አገርን ለመጪው ትውልድ እየሰጠን ታሪክ የሚሰራ ህዝብ መሆኑን ለማረጋገጥ የሚያስችል ከልባችን ውስጥ የቆመ የሀገር ፍቅር ቅስትን ለማክበርና ለዚያም የኛን ችሎታ ለመለገስ ነበር። ያ ብቻ አይደለም፣ መስዋዕትነት ሁሌ ይቀጥላል።
ጠላት ባለ ቁጥር አገርን አናስደፍርም የሚሉ ወገኖች ከተለያየ አቅጣጫ እንደሚነሱ ሁሌ እንደመስቷት ራሳችንን ፊት እዛ እንደምናየው ያ ሐውልት ሀገር ከቶ ነው አይደፈር ዘንድ መከራ እንዳያገኘው ዘንድ የግድ ከውጪ በሚመጣ ወራሪ ብቻ አይደለም አገር ለጉድ እንደ ተባይ የምታፈላቸው አንዳንድ ሆድ አደሮች አገርን እንደ ጠላት ቆጥሮ እነሱ ለአገር ጠላት ሆኖ ሊያጠፋስ እነሱ እምብኛ አይቻልም ተብሎ እስካሁን ድረስ ልክ ከምርጫ 97 ጀምሮ እየተከፈለ ያለው መስዋዕትነትና በቅርብም ደግሞ ለነጻነት ለፍትህና ለሰላም ለመከበርና ለራስና ለአገር ክብር ሲባል ታላላቅ ጀግና ወጣቶች እናቶች አባቶች ህይወታቸውን መስዋዕትነት ስለማድረጋቸውና ስንቶቹ አካላቸውን አጥተው ህይወታቸውን አጥተው በጅምላ መቃብር ውስጥ የታመቁበትና አፈር የተመለሰበትን ታሪክ ለአንድና ለመጨረሻ እንዳይደገም አድርገን የታሪኩ ሂደት ተጽፎ ልጆቻችንና ልጆቻችን ወደፊት ያ እንዳይደገም አድርጎ በስርዓተ ትምህርት መልክ ተቀብለውት ሲያበቁ ኢትዮጵያ ወደፊት አሁንም መስዋዕት የሚሆኑላት ልጆች እንደሚኖሯት የትናንትናዎቹ መስዋዕት ከፋዮቹ ለዛሬዎቹ ደግሞ በልጻጋ የእውቀትና የንጽህና የህሊና ኃይል መሆናቸውን በማረጋገጡ ያንን የሰማዕታትን ቀን በማክበራችን እጅግ ደስ ይለናል። ስለ ፕሮፌሰር መስፍን ወልደማርያም የእውቀት ቀንድል ናቸው። የኢትዮጵያ ህዝብ ከዳር እስከ ዳር የሚያውቃቸው በተለያዩ ቦታዎች ባለም የሚታወቁ ናቸው። እሳቸው ዛሬ በመጠኑ ታመው ሲገኙ ሄደን እሳቸውን መጠየቅ ማለት ታላቅ ከበሬታ ስለሆነ ያንንም ወደፊት ኃያል አስተማሪ የማይበገር የእውቀት አባት የሚሆኑ ሰዎች በህዝብ ዘንድ ከበሬታ ማግኘታቸው ለወደፊቶቹ መጪና ፈልቀው ከያሉበት ቦታ ላይ መጡትም እንደ ምስክር እንዲሆን እኚህን በሰብአዊ መብት ረገድ ታላቅ ድርሻ ለኢትዮጵያ ያበረከቱትን በቀለምም ቢሆን ብዙ ወጣቶችን ያፈሩትን ለማየትና የሞራል ክብርም ለመስጠት መገኘታችን በራሱ የሰጠን ደስታ በጣም ጠሊቅ ነው ለማለት ነው። አመሰግናለሁ። እንግዲህ አፈወርቅ አንደኛውን ወደ ኋላ ላይ ሐሳብ ካለ ተመለስበታል። የኢትዮጵያ ቴሌቪዥን ጉብኝታችንን ወንድም ማገኝ ጠቅለል አድርገን እንደው ባጭሩ ቆይታችን ምን ይመስላል በእነዚያ ቦታዎች ያደረግነው? ጥሩ እንግዲህ ከገባንበት ጊዜ ጀምሮ ከከፍተኛ የመንግስት ባለስልጣናት ጋር የነበረው በጣም በጎ ነገር ነበረ። ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር የተደረጉ ውይይቶች በጣም ገንቢ ናቸው። እንደ አንድ ነፃና ገለልተኛ መገናኛ ብዙሃን እሳቸው ለዛ ያላቸውን ስሜትም በቀጣይም ኢትዮጵያ ውስጥ የተጀመረውን የለውጥ ሂደት በማገዝ በኩል የተለያየ አቅጣጫ በመንደፍ በአገራችን እንድንሰራ ያሳዩት ተነሳሽነት ያ የሚያበረታታ ነው። የመጀመሪያው ቀን ያደረግነው ነገር ነው። ሰማዕታቱ እንግዲህ አፈወርቅ በደንብ አድርገው አስቀምጠውታል። ዛሬ የኋላው ከሌለ ፊቱ የለም። ህይወት ተሰውቷል፣ ደም ፈሷል፣ አጥንት ተከስክሷል። ኢትዮጵያ በዚህ መሰረት ላይ ነው የቆመችው። እነዛ ሰማዕታቶቻችን ዛሬ ለቆምንበት ኢትዮጵያ በቅኝ አገዛዝ ሳትገዛ ለኖረችበት የታሪክ መሰረት በመሆኑ ያንን እያወደስ ነው። ማወደስ ብቻ አይደለም፣ የነሱን ፈለግ ተከትለን ኢትዮጵያን የተሻለ ቅርጽ መስጠት ከትላንት ዛሬ ተምረን ነገን ደግሞ በዛሬ ለውጠን በተስፋ የምንኖርበት ስርዓት እንዲመጣ ትልቅ ግባት ነው፣ የሚወደስ ነው። በፕሮፌሰር መስፍን ቤት እኔ ካስደሰቱኝ ነገሮች መካከል ፕሮፌሰር መስፍን ላንተ ደግሞ የተለየ ነው ከሳቸው ጋር? ለኔ የተለየ የሚሆነው ወደዛ ቤት ስገባም ያገኙኝ የመጀመሪያው ሰው ናቸው። ሰመጉ በቆየውበት ከዛ በፊትም አብረን ሰርተናል። ብዙ ውጣ ወረዶችን አልፈናል። እንዳለቃም እንዳስተማሪም እንደመምህርም እንደ ጠበቃም ሆነው ነው ከታች ጀምሮ ኮትኩቶ ለዚህ ያበቁንና እሳቸው የሚወዱትን ኢትዮጵያዊነትን በመግለጽ ማንነትን በማሳየት ራሳቸው የጻፉትን ራሳቸው ዜማ ያደረሱለትን እኔ ሰው ነኝ ኢትዮጵያዊ መብቴን የማውቅ ነፃነቴም ታሪካዊ የሚለውን መዝሙር በጋራ በዛ ቤት መዘመራችን ከሳቸው ጋር ከ13 ዓመት በኋላ አስደሳች ነበረ። ያን መዝሙር እየዘመረ ፕሮፌሰር ፊት ላይ ህይወት ማለት የሚታይ ደስታና ደስ የሚል ተስፋ ማየት ይችላል። እሳቸው ስለዘመሩት ማለት ነው። እናቶቼ ባጥንታቸው ያቆዩልኝ ያስረከቡኝ ጭቆና እምቢኝ 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 አሻፈረኝ አላስነካም ነፃነቴን አላስደፍርም መብቴን አልመለስም በጎሳ አልሸጥም ቤዛ እኔ ሰው ነኝ እኔ ሰው ነኝ ኢትዮጵያዊ መብቴን የማውቅ ነፃነቴ ታሪካዊ
ነፃነት ታሪካዊ እንግዲህ የኢትዮጵያ ቴሌቪዥን በተመለከተ አጭር ነገር ነው የምለው። ለውጡ ባመጣው እንቅስቃሴ አገዛዙ ደንበኛ አፍ ሆኖ የውሸት ዶክመንተሪዎች እንድና አክልዳማ ሲፈነጩበት የነበረ ያፈና መዋቅሩ ደንበኛ ልሳን ነበረ። ዛሬ ከለውጡ ጋር ራሱን ቀይሮ ተገኝቶ እኛ ላይ ብዙ ነገር ያደረገብን ቴሌቪዥን ለውጥ አሳይቶ እኛም እዛ ተገኝተን በወንድማማችነት መንፈስ እንግዲህ የሥራ ልምድ ልውውጥ ብዙ ነገር አይተናል እና ያ በአንድ ሀገር ውስጥ እኛም ተፎካካሪ ሆነን እንደ አንድ ወንድማማች በጋራ ሀገራችን ላይ ለመስራት እንደሚያስብ ሰው የሚያሳይህ ነገር ተስፋውን ያጭርብሃል። አንድ መሆናችንን ያሳያል። እንደው የሐሳብ ልዩነት ቢኖር እንኳን በጠረጴዛ ዙሪያ ተቀምጦ ዞሮ ዞሮ ግቡ ችን ሀገር ከገባችበት ቅርቃር ውስጥ በማውጣት ሁሉም በየራሱ መንገድ ኃላፊነት እንዲወጣ የሚያደርግ ነውና ሶስቱም ነገሮች አስደሳች ነበሩ ማለት ምንችለው። ደረጃ ተመሳሳይ ነው። እነሱም ስሜታቸውን ገልጿል። የነበረንን ቆይታ ውጤታማ ነበረ። ሀገርን የሚወክሉ ታላላቅ ሰዎች አንዱ የሆኑትን ነው ፕሮፌሰር መስፍንን የጎበኘ ነው። የሰማዕታቱን በተመሳሳይ በኢትዮጵያ ቴሌቪዥንም እንደዚሁ የልምድ ልውውጥ ለማድረግ የሚረዳ ቆይታ ነበርና ያንተ ስሜት በእነዚህ በሶስቱ ጉብኝቶች እንዴት ነበር? እንግዲህ የሰማዕታቱን ከነሱ የተለየም ለእንትን ላለው ስለማልችል እንለፈው ካለን ሰዓት አኳያ ተመሳሳይ ስሜት ነው የሚሰማኝ ያለው። በፕሮፌሰር ቤት እንግዲህ ደስ ያለኝ እኔ ባለፈው አይቻቸዋለሁ መስከረም ደስ ያለኝ ፕሮፍ ጋር አሁን የኢሳት ቲም እንዳለ ሌሎችም ልጆች ተሰባስበው ሁላችንም መተን እሳቸው በህይወት እንዳሉት እዛ ተናግረውታል። እንኳን በህይወት አዩዋቸው ትልቅ እርካታ በጣም ትልቅ ለእርሳቸው የሚሰጠው እርካታ ስለማለት እንባቸው መጥቷል። ቤታቸው ተሰባስበው ስንገባ አይታቸዋቸው ከሆነ መናገር ብሏቸዋል። በዛ ሁኔታ ላይ ያሉ ፕሮፌሰር እንደዛ ሆነው አቅርቅረው አይቻቸዋል። ገብተን አፈወርቅም ሁላችሁ ንግግር አድርጋችሁ እንኳን አየናችሁ ብለን ጉልበታቸውን ስንስም ደስ ይላልና ልክ ካሁን በኋላ አይኖቼ ማዳንን አይተዋልና ካሁን በኋላ ወደኛ አለ በእስራኤል ጊዜ አንዲሆን እንትን በቃ ይሄን ካየሁ እናንተም ትልቅ የተናገሩት ነገር አይታችኋል። እናንተም ከሞት ተነስታችሁ ሀገሪቷም ከሞት ተነስታ እዚህ በመገናኘታችን ደስ ብሎኛል። ትልቅ አባባል ነው የተናገሩት። ለምን እኛም ብዙዎች ተስፋ ቆርጠው ነበር መቼም የሚመጣ አይመስላቸው ነው። ሀገሪቷም ካሁን በኋላ ወይ ከወያኔ እንትን ውስጥ በቃ ይበትናታል ተብሎ ነበር። ተስፋ አይታለች አሉ። ይሄን ተመሪያለሁ። ሌላ ፕሮፌሰርን አቶ ናምስ ጠይቃቸው እንዲህ አደባባይ ሞር እውነትን መጋፈጥ ማለት ነው ብሎ ጠይቃቸው መስላቸው የነገሩን ነገር አንድ መልእክት አለ ለኛ ምክር ሹመት ብር ጥቅም ስለማያታልለኝ ማለት ይሄን ነው ከሳቸው ወሰድኩት ትልቅ መልእክት ለኛም ያስተላልፉት በዚህ እድሜያቸው በመምላይ ሆነው ለኛ ለልጆቻቸው ያስተላልፉት ምንድነው ጥቅም እኔ እስር ቤት መረባቃቸዋለሁ ምንድነው ድሮ ማቃቸዋለሁ ጥቅም ሹመት ኢሳትን አንዳንድ ሰዎች በአሁኑ ሰዓት ምን ይሉታል ያገዛዙ ልሳን ሆናችሁ እንደዚህ መቼም አልሆነም መቼም እንደዚህ አይነት ነገር አልሆነም ከአባታችን የወሰድነው ምክር አለ ከፕሮፌሰር የወሰድነው ምክር ይሄ መቼም ጥቅም አያታልለንም መቼም ሹመት አያታልለንም መቼም እንትን አይደለም ኢሳት በመሰራበት ጊዜ ካሁን ሰዓት ተናግሬ ያለው ቶናችን ይለያል ካሁን በኋላ በዚህም አሁን ባለንበት አሁን መንግስታችን ነው ድሮ መንግስታችን አይደለም ብለን ታግለናል አሁን ባለንበት በመንግስታችን ውስጥ ደግሞ ስህተት ሲፈጸሙ ማጋለጣችንን እንቀጥላለን ለምን መንግስትንም የምንጠቅመው ይገነባል የተባለውን ዲሞክራሲያዊ ስርዓት የምንጠቅመው ያን ስንሰራ ነው ፕሮፌሰር የሚያስተዳድሩልን አደራ ይሄ የህዝብ ድምጽነታቸው ይሄ ነው የኔ ስኬት የሚስጥር የኔ እዚህ የደረስኩበት ምስጢር እውነትን በመጋፈጥ ነው ስለዚህ እኛ እውነትን እንዳንጋፈጥ ከጋዜጠኞች ደግሞ እውነት አንዱ ትልቅ ኮሙኒኬሽን ለእውነት መቆም ነው ቀጥተኝነት አኩሬሲ ትራንስፓረንት ምናምን የሚባሉ ነገሮች እነዚህ የጋዜጠኝነት መርሆች አሉ ከነሱ ፈቀቅ ያለ ጊዜ እንሞታለን ይሄ ህዝብ እስከዛሬ የሚወደድን በዛ ምክንያት ስለዚህ ከመጣንበት ራሱ ይሄን ትምህርት ወሰድኩኝና ሳይሳካልን የቀረው በዚህ እኛ በመጣንበት ማግስት አንድ ነገር አበን አድርጓል ለገጣፉ አካባቢ እንመለስ አሁን ለምሳሌ ስላልጎበኘ ነው በቆይታችን እስካሁን አልጎበኘ ነው ለገጣፉ ስላልተሳካልን ነው አንትሮች እንዲያውቁ ብዬ ነው ተከታታዮቻችን አድማጮቻችን
ለገጣፎ ለመሄድ ፈልገን ነበር ትናንትም አስተናዋል ዛሬም አስተናዋል ነገር ግን ባለን ተደራራቢ እንትን ምክንያት ሊሳካልን አልቻለም ከደህንነት ማቋያ ከትራንስፖርት ማቋያ አስፈላጊ ነገሮች ስላሉና እዛም ድረስ ሄደን የሚደረጉ ነገሮችን ለመዘገብ ዝግጁ ነን እኛ ያዝነው ፎቶውን አገራችን ገብተን ደስታችን እየገለጽን ነው አጋጣሚ ተፈጥሯል ግን የህዝብ ብሶት ዝም አንልም አው ከእንትኑም ላለመውጣት እንግዲህ የኢትዮጵያ ቴሌቪዥን ጉብኝቱንም አንድ ላይ እናነሳዋለን እንግዲህ ኢሳት በቀጣይ ወደ ተለያዩ አካባቢዎች ይሄዳል በዚህ በአዲስ አበባ ብቻ ለሚወሰነው በተለያዩ የኢትዮጵያ አካባቢዎች ጉብኝት ያደርጋል እንግዲህ ተዘጋጅተው የሚጠብቁን እንደሆነ ነው መረዳው ቆይታችን ለአንድ ወርም ስለሆነ እዛ አካባቢ ሄደን ኢትዮጵያኖችን አግኝተን ምስጋና አቅርበን እንመጣለን ማለት ነው ወደ እንግዲህ ደረጃ ካነሳው አይቀር ወደ ለገጣፎም ማምራት ያለብን ይመስለኛል እንዳለው ደረጃ በርግጥ የተለያዩ የደህንነት ጉዳዮች ቢኖሩም አካባቢው ሄደን ያለውን ሁኔታ መቃኘታችን አይቀርም እስካሁን እንደሰማነው ከ3000 በላይ ቤቶች መፍረሳቸውን ነው ወይም ሊፈርሱ እቅድ እንደተያዘ ነው በቀጣይ 12000 ቤቶች ይፈርሳሉ ነው ያሉት ለገጣፎ አስተዳደር እንግዲህ ይሄ ምንድነው አሁን መመሰቃቀል ይታያል በዚህ ከጎዳና ላይ ሰዎችን የመሰብሰብ የመንግስት በተለይ አዲስ አበባ አስተዳደር አንድ መልካም ጥረት ያያየን ነው በዚህ በኩል ደግሞ ሰዎች ወደ ጎዳና እንዲወጡ እየተደረጉ ነው ያለውና ለገጣፎ እኛ ከመጣን በኋላ ያየነው ትንሽ ጥሩ ያልሆነ ነገር ተደርጎ ነው ለኔ የተሰማኝና አፈወርቅ እንዴት አየው አንተ የአንድ አካባቢ እይታን የሚጠይቅ አይደለም ማዕከላዊ መንግስት ጉዳይ ይሆነ ነው መጣው የዜጎችን መብት የማስከበር ስልጣን በምንም አይነት ከማንኛውም በላይ ያለው ማዕከላዊ መንግስት ነው አንድ ሰው የመንግስት ዜጋ ነው ለልማት ለተለያዩ ነገሮች አንድ ሰው ይዞታ ሊፈልግ ይችላል ግን ያንን ሰው ከራሱ ይዞታ ለማፈናቀል ወይም ለሌላ መልካም ልማት ስራ ለማዋል ሲፈልግ አስቀድሞ ያ ሰው የት እንደሚኖር መታወቅ አለበት ዝም ተብሎ ቤቶች በየቤቱ ውስጥ የሚኖር ሰው ህጋዊ በሆነ መንገድ የሚሆን ወይም በሌላ መንገድ ዕውቅና ተሰጥቶት የሚሆን ሳይሰጥ ለዘመናት ከኖረ ይሄ ዜጋ ነውና የት ነው ሊኖር የሚችለው ከዚህ በኋላ ተብሎ ሊታሰብለት የሚገባ ጉዳይ ነው ልማት ለሀገር አዎን እጅግ በጣም ጠቃሚ ነው ልማት ለህብረተሰቡ ጥያቄ የለውም አስፈላጊ ነው ለልማት ተብሎ ደግሞ የሚወሰዱ ቦታዎች የህዝብ መሬትም ናቸው ወይም የመንግስት መሬት ነው በዛ መሬት ላይ ሰው ይኖራል የሚኖረው ሰው ደግሞ ሰብአዊ ፍጡር ነው የሰብእና መሰረቱ አዳምና ሔዋን ነው ዓለም የተፈጠረችው ለሰው ልጆች ነው በዛ ላይ ተዋልደው ተበራክተው ከዘር ወደ ዘር ተባስተው የሚኖሩ ሰዎች እነሱ ናቸው ነጋገርን የሚገነቡት ስለዚህ ዝም ብሎ በዘፈቀደ ወይም በአንድ አካባቢ ባለስልጣንም ይሁን ወይም በሌላ ጊዜ በሰጠው አካል ብቻ ልማት ይካሄዳል ብሎ ከማሰብ በተጨማሪ ከዛ ቦታ የሚነሳው ህዝብ ቀድሞ በፊት ከለመደው ኑሮ ባልተናነሰ የት ሊሰፍር ይገባል የሚለው የበስራ ቀድሞ መምሰራት ያለበት ነው ያ ካልሆነ ሰብአዊ መብት ይከበራል የዜግነት መብት ይከበራል ተብሎ አለ የሚሉት አሁን ባለው ህገ መንግስት ስለ ሰው መብት መቼም በቡድንም መልክ ቅድሚያ ሰጥቶ ይመልከተው እንጂ ስለ መብት ያውጋል ስለዚህ በኃላፊነት ደረጃ እነኛን እርምጃዎች የሚወስዱ ሰዎች አስቀድመው ጠንቅቀው አስበው እቅድ ወይ መርሃ ግብር አውጥተው ይህንን በዚህ በኩል እንድስናል አሁን ቅድም እንዳልከው ከጎዳና አካባቢ 5000 ሰዎችን ለመጠለያ ሰጥተን ለማስተማር ወይም የሆነ የሙያ እገዛ ኮርስ ሰጥተን ወደ ስራ እንዲገቡ እገዛ ይደረጋል ወርክሾፕ ይሰጣቸዋል የሚያስፈልጋቸው ነገሮች መሰረታዊ የመኖሪያ ዋስትናዎች የሚባሉት ይቸራቸዋል ተብሎ ከአዲስ አበባ 3500 ነው 800 ድረስ አስገብተናል ቀሪውን ደግሞ ወዲያውኑ እናጠናቅቃለን እየተባለ በሌላ በኩል ደግሞ በሺዎች የሚቆጠሩ ቤቶች ሲፈርሱ ሌሎቹ ደግሞ ሊፈርሱ ወይም እቅድ ሲያዙ ኃላፊነትን የሚጠይቅ ጉዳይ በመሆኑ ይህንን የክልል መንግስት ብቻም ሳይሆን ማዕከላዊ መንግስት ትኩረት ሰጥቶ አፈጻጸሙን ማንንም ዜጋ በማይጎዳ መንገድና ከዛ የሚፈናቀሉ ሰዎች መጠለያ ማጡበትንና የሚበሉትን የሚጠጡትን እንዳጡ አድርጎ መከወን ይገባቸዋልና በምንም አይነት መንገድ ደሃ አደግ የሆነው ደሃ ህዝብ እንባውን እንዲያፈስ ከተሆኑ ፈቃድ መስጠት አይቻልም መንግስትም በዚህ ጉዳይ ላይ ትኩረት ሰጥቶ የራሱን እርምጃ በመውሰድ አሁን እርያለ ያለውን ህዝብ መንግስት መስመር ማስያዝና ፍትህን መስጠት አለበት የሚል እምነት አለ እንግዲህ ከሰዓት አኳያ ሐሳባችንን እንቀጥላለን ወንድማገኝ ምናልባት የከተማው አስተዳደር የሰጠው ምክንያት አለ ህጋዊነትን ለማስፈን ነው ህገወጥ ቤቶችን የምናነሳው ህጋዊነትን ለማስፈን ነው በዚህ በኩል ሰባዊነት አለ በርግጥ አዲስ አበባ በመፈናቀል ቤቶችን በማፍረስ ይሄ የመጀመሪያው አይደለም መሃል 4 ኪሎ የሚያየን ያለ ነው መንግስት በዚህ ወቅት ላይ የሽግግር ወቅትን ያለው በተለያዩ ቦታዎች ቀውስ እየተፈጠረ ነው እንዲህ አይነቱን ነገር ማዘግየት አልነበረበትም ወይ እንደው በግሌ ያይሰማኛል የሽግግር ወቅት ላይ እንዲህ አይነት ነገር ባይደረግና ህገወጥም ከሆኑ ወደፊት አሁን አፈወርቅ እንዳለው
አማራጭ ቦታ ምትክ ቦታ ተሰጥቷቸው ማንሳት ቦታው ከተፈለገም ማለት ነው እንዲህ አይነት ነገር ለምን አስፈለገ የብሰው ጥያቄ ነው እንግዲህ ምናልባት አሁን ያልከው ላይ መንግስት ህግን ለማስከበር እንዲህ አይነት ነገር ወስጃለሁ ሲል ይሄ ዲዩ ፕሮሰስ ለው የሚሉት ነገር ሲፈጸም እንኳን የራሱ ሂደት አለው አንድ ሰው ከቤት ከመውጣቱ በፊት ማስጠንቀቂያ ይሰጣል አማራጮች አሉት ወደ ፍርድ ቤት የሚሄድ መጥሪያ እንደዚህ የሚያዝ ነገር አለ እንደ መንግስት ሲታሰብ ይሄንንስ ለህግ የበላይነት ቆም ያለው ሲል አንድ ዜጋ በሀገሩ ምናልባት ከልጅነታችን ጀምሮ የምንማረው ትምህርት አለ ለሰው ልጅ ለመኖር ምን ያስፈልገዋል አንደኛ ደረጃ ትምህርት ቤት ምግብ መጠለያ አልባሳት ከልጅነት የተማረ ነው በሰለጠነ አስተሳሰብ ደግሞ አንዱ የሰብአዊ መብቶች አካል ሆኗል ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የመጀመሪያው አርቲክል ላይ ሰዎች እኩል ሆነው ተፈጥረዋል መብት አላቸው ይላል ከዛ በኋላ በህይወት የመኖር መብት አለ ከአካባቢ ከቦታ ቦታ መንቀሳቀስ ሀብት የማፍራት የምግብ የማግኘት የመጀመሪያ ትምህርት የማግኘት መጠለያ የማግኘት እነዚህ መብቶች ናቸው በመንኖርበት ዓለም ውስጥ ሰው አቅም ከሌለው መንግስት ደጉሞ ቤተሰብ የሚያኖሩበትን ነገር እንዳለ እናውቃለን አይደል በእንግሊዝም አለ በአውሮፓ አለ በአሜሪካ አለ አቅም ባይኖረን ዜጎች ቤት ሰርተው ምናልባት ከመስራታቸው በፊት መንግስት ጥንቃቄ ማድረግ ነበረበት ባለም አቀፍ ደረጃ እኮ ኢትዮጵያ ኢንተርናል ዲስፕሌስመንት ውስጥ መፈናቀል የመጀመሪያውን ደረጃ ያያዘች ነው ለምን አሁን እንደዚህ ነገር ለምን ይደጋገማል እነዚህ ሰዎች ምናልባት አንዳንዶቹ ቤቱን ከሰሩ ጥሩ ቤቶች ነው ሲፈርሱ ያየ ነው በግንብ የተገነቡ በቆርቆሮ የታጠሩ እዛ ውስጥ ጎጆ ተመስርቷል ህይወት አንድ ብቻ አይደለም ከ3 ከ4 በላይ ነፍስ አለበት ዜጎች ናቸው ኃላፊነት የሚሰማው መንግስት ቦታ እነዛን ሰዎች ለመሰረተ ልማት ያስፈልጋል ተብሎ ሲያፈናቅል በአማራጭ የትም ሳይወድቁ ንብረት ሳይባክን የተሻለ ቦታ ሰጥቶ መጠለያ ሰጥቶ መቋቋሚያ ሰጥቶ ይሄ ጮት እንዳይበረክት ማድረግ ይቻላል መንግስት ለሁሉም ዜጎች እኩል ኃላፊነት አለበት ዜጎች እኩል ናቸው ሁሉ አዎ እንደማገኝ ሰዓት አለቀ ያሉ ነው ደረጃ ካንድ ደቂቃ በላይ አልሰጠም እኔም እንትን ይሄን ያህል ቤት ይሄን ያህል አመት ተሰርተው ያፈር ግብር እየገበሩ ነበር ለብሶች ይሄን ያህል ሺህ ቤት እስከሚሰራ ድረስ የነበረው መስክ መረከታል እንደው ራሳጥረው በየ ነው ነገሩ ህፃናት 4-5 ህፃናት ልጆች ያሏቸው ሰዎች ቤት ያለምንም መጠለያ ያለምንም እንትን ከአንድ ወር በፊት መጥተው አሉ ሰውየው ሲናገሩ ህጋዊ ካርታ ሊሆንላችሁ ነው ብለው ሄደ የዛሬ 7 ቀን መጥተው ያለምንም ማስጠንቀቂያ በ7 ቀን ውስጥ ካልወጣችሁ ቤቱን እናፈርሳለን አሏቸው ዋዳት ዶክተር አብይ በቃል ሲናገሩ ይሰማቸው ቤት ላይ በኔ ዘመን ላያቸው ላይ ዜጎች ላይ ቤት ማፍረስ የለም ሲሉ ሰምቻቸዋል ቃል በቃል ነው የተናገሩት ለምን አሁን ቅድም አንተ እንዳልከው በዚህ ቀውጥ ጊዜ ይሄን ነገር መፍጠር ተፈለገ ምንድነው ከዚህ በኦህዴድ ውስጥ የሆነ ነገር አለ ማለት ነው ከዚህ ከአዲስ አበባ ከተያዘ የሚነሳ ነገር እውነት ነው ማለት ነው የሚል ሰዎች በለውጡ ላይ ጥርጣሬ እንዲያድርባቸው እያደረገ ያለ ነገር ነው ያለው እህሉ የተዘራው ዛሬ ማታ ሪሞት ለፍልስ የሚደርሰው ለፍልሰታ የሚባል የሆነ ተረት አለ አንዳንዴ ሰብአዊ ልማት ይበልጣል ሰው የማይደርስ አባይ ግድብን ለምን ተቃወም ነው መጀመሪያ የሰብአዊ መብት ጥሰቱ ይገደብ ሰው ይልማ ሰው ከለማ በኋላ ሰላም ማውጣት የተባለ ነው በግድ እየበዘበዙ ግሪን ኤሪያ እኮ ከአባይ ግድብ አይበልጥም አሁን ለግሪን ኤሪያ ተብሎ ነው የተባለው እንዴ ሰዎች ካልደረሱበት እስከ ልማት ከነሱ ይበልጣል እንዴ ነገር ይህ ማለት ህገወጥነትን ማበረታታት አይደለም ህገወጥ ናቸው ከተባሉ ያን ነገር ይሄን ያህል ቺቤት እስከሚሰራ ድረስ ያን ያደረጉ ሰዎች መጠየቅ ያለባቸው እነዛ ናቸው እነዚህ ሰዎች ወደ ህጋዊ ነገር ማለት ቀላል ነው ህጋዊ ካርታ ማስያዝ እንደው ነገሩ ሰዓቱ ስለደረሰ ነው እንጂ ብዙ ምናገረው ነገር አለ እነዚህን ያህል ሺቤቶች ህገወጥ ማፍረስ ማለት እውነቴን ነው የምልህ በጣም በሰው ልጆች ህይወት ላይ ትልቅ ወንጀል መፈጸም ነው አመሰግናለሁ ደረጃ በቀጣይ ብዙ እንድበታለን አዎ ተመልካቾቻችን የለገጣፎን ጉዳይ በአካባቢው በመሄድ የምንከታተለው ይሆናል ውይይታችን ይህንን ይመስላል ከጊዜያዊ የአዲስ አበባ ስቱዲዮ ፍሬንድሺፕ ኢንተርናሽናል ሆቴል ያዘጋጀነው ውይይት ይህንን ይመስላል አፈወርቅ አግደው ወንድማገኝ ጋሹ ደረጃ ብተወልድ እኔም መሳይ መኮንን ነበርኩ ጤና ይስጥልኝ